ከኔ ጋር ዕብራውያን መልእክት ምዕራፍ 10ን እንከፍትና ከቁጥር 19 እስከ 25 ድረስ ያለውን እናነባለን። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። እርስ በርሳችንም ለፍቅርና ለመልካም ስራ እንዴት እንደምንነቃቃ እናስብ። አንዳንዶች ማድረጉን እንደተዉት መሰባሰባችንን አንተው። ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። እግዚአብሔር አባታችን እንዲያስተምረን ከኔ ጋር በጸሎት በፊቱ እንቅረብ። በሰማይ ባሉ መልካም ፍጥረቶች የተወደድክ እና ደግሞም በቅዱሳን መላእክት ፊት የተፈራ ታላቅ ግርማዊ የሆንክ አምላካችን በልጅህ በጌታችን በኢየሱስ ክርስቶስ ለእኛም አምላካችን ደግሞም አባታችን ሆይ ስለዚህ ማለዳ እናመሰግንሃለን። በብዙ ነገሮች የምትገፋ ነፍሳችንን በቸርነትህ እየጠበቅ ከዲያብሎስ ብዙ ውጊያዎች ሸሽገ ሳምንቱን ጠብቀ በቸርነትህ ዛሬም በፊትህ እንድንገኝ በዚህ ተሰብስበን ልጅን ኢየሱስን እንድናመሰግን በእርሱ በኩል ለሰራኸው ታላቅ ስራ ለአንተ ለአባታችን አምልኳችንን እንድናቀርብ ይህንን ትልቅ እድል ስለሰጠን እናመሰግናለን። አሁንም እግዚአብሔር አባታችን ሆይ በፊትህ ቃልን ለመስማት አለን። አንደበትህን ለእኛ እንድትከፍት ደግሞም ስትናገር መስማት እንድንችል ዘንድ በቅዱስ መንፈስህ መንፈሳዊ ነገሮችን ማስተዋል የምንችልበትን ማስተዋል፣ ጥበብ፣ አቅም እንድሰጠን እንለምናለን። ጨርሰን በምስጋና በፊትህ እስከምንቀርብ ድረስ እርዳታ እንዳይለየን እንለምናለን። ስለምታደርግልንም ደግሞ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር 23 እስከ 25 ድረስ ያለውን ለማየት እንሞክራለን። እምነታችንን አጥብቀን እንያዝ በሚል እንማራለን። በዚህ ውስጥ የተወሰኑ ነገሮችን ለማንሳትና ራሳችንንም በወንጌል ለማበረታታት እንዴት መጓዝ እንዳለብን ለማውራት እሞክራለሁ። በዚህም የቤተክርስቲያንን አስፈላጊነት፣ በእምነት አጥብቆ በመያዝ ውስጥ ያለውን ዋጋ፣ ደግሞም እምነትን አጥብቆ ያለመያዝን ውጤት፣ ደግሞም እነዛ ነገሮች መጀመሪያ ምልክቶች ምን እንደሆኑ ለማንሳት እሞክራለሁ። አንድ ጊዜ ካርል ትሩመን ሲያወራ ስለ ካቶሊኮችንና ፕሮቴስታንት ሃይማኖትን ሲያነጻጽር ሁለቱ ልዩነቱ አንደኛዎቹ በጣም ቤተክርስቲያንን ያከብራሉ፣ በጣም ቤተክርስቲያንን ይፈራሉ። የፕሮቴስታንቲዝም ችግር ግን የቤተክርስቲያን አንድነትን ማፍረስን ወይ ደግሞ ቤተክርስቲያንን መተውን እንደ ከባድ ነገር አያይም ወይ ደግሞ ግላዊነት ያጠቃዋል በማለት ይናገራል። እኔ እንግዲህ ያ አይነት ክስ ሊቀርብ የሚችለው አሁን ዲጀነሬት የሆኑትን ኤቫንጀሊካል ቸርቾችን ሊሆን ይችላል እንጂ በመጀመሪያዎቹ ማጂስቴሪያል ሪፎርመርስ የሚባሉትን ካዩዋቸው ማለትም እነ ሉተር፣ ካልቪን ደግሞ ከነሱ ቀጥሎ የመጡትን አይተን እንደሆነ ለቸርች ያላቸውን ትልቅ ክብር እንገነዘባለን። በመሰረቱ ካልቪን ለምን ሮማን ካቶሊሲዝምን ትቶ ወደ ፕሮቴስታንቲዝም እንደመጣ ሲያወራ አንዱ ምክንያት ብሎ ለሳዳሊቶ የሚመልሰው ለቸርች ያላቸው ክብር ነው በማለት ይናገራል። ያው ሮማን ካቶሊኮች ቸርች ማለትን ተቋምን ወይም ደግሞ የሚታይን የካቶሊክ ስትራክቸርን ማክበርን ነው እነሱ ክብር ብለው የሚወስዱት። ለካልቪን ግን እውነተኛ የቸርች ማንነት ጌታ ኢየሱስ ክርስቶስን በቃሉ መስማቷና እሱን ማምለክ መቻሏና ለነዛ ነገሮች መጠንቀቋ ነው በማለት እነዚህ ሪፎርም ፕሮቴስታንት ያው ሌተር ሰከንድ ጀነሬሽን ነው የሚባለው። ካልቪን ያው ወጣትም ስለነበረ ከነ ሉተር በኋላ ነው የመጣው እና ምክንያት ብሎ ራሱ አንዱ የሚሰጠው ለቸርች ያላቸው ክብር ነው በማለት ይናገራል። እናም በጣም ራዲካል የሆኑትን አንዱም የሚገስጸው የቸርችን አስፈላጊነት፣ የወንጌል ቃል ስብከትን ደግሞ የጌታ እራትን በቸርች ውስጥ መውሰድን፣ ቸርችን ሁል ጊዜ የክርስትና ሃይማኖት መጨረሻ አድርጎ መመልከትን ያወራል። እንዲያውም ኢንስቲትዩት ላይ የመጨረሻዎቹ በጣም ረጅም ክፍሉ የሚወስደው ቸርች ምን እንደሆነች እና በቸርች ውስጥ እንዴት መገኘት እንዳለብን በማውራት ያን መረዳት ለምን ይጠቅማል ብላችሁ ልጠይቁ ትችላላችሁ። ያስፈልጋል። ቸርችን የምንፈልግበት ምክንያት ከሁሉ በላይ
ፕራግማቲክ በሆነ ምክንያት መሆን የለበትም። ቸርች የሃይማኖታችን የመጨረሻ ጊፍት ናት፣ ወይ ደግሞ የእግዚአብሔር ስጦታ ናት። ወይም ደግሞ የኛ ሃይማኖት መጨረሻውም በቸርች ውስጥ መገኘት ነው። ያን ስል ምን ማለት ነው ብትሉ ቤተሰብ ማግኘት ነው። የእግዚአብሔር ሕዝብ የእግዚአብሔር ልጆች መካከል መገኘትና እነዛን እንደ ርስት ለዘላለም ይዞ ከእግዚአብሔር ጋር መኖርም ነውና ስለዚህ ቸርችን የሆነ ጊዜያዊ የሆነች ዩቲላይዝ የምትደረግ አይነት ተቋም አድርጎ መመልከት በጣም ደካማነት ነው። ስለዚህ እኔም ቸርችን አስፈላጊነት ዛሬ በእነዚህ መንገዶች ሳወራ የቸርችን ግብ ወይም ደግሞ የቸርችን በራሷ መጨረሻ መሆኗን መገንዘብ ይኖርብናል ብዬ አስባለሁ። እንግዲህ የኛ ዘመን የተሞላው እምነትን ያው በትይዩ እምነትን አጥብቆ አለመያዝ መለያው ሊበራል መሆን ወይም ደግሞ አይደለ ሰዎች እንደ አንድ ስልጣኔ እንደ ትህትና የሚቆጥሩት ልል መሆንን ነው። ለእምነት መጋደልን፣ ለእምነት ራስን አሳልፎ መስጠትን አይደለ እንቁላሎችን ሁሉ በአንድ ከረጢት ውስጥ አትጣል ይባላል። ሙሉ ዲቮትድ ሆኖ ራስን ለዶክትሪኖች መስጠት ተገቢ አይደለም ብለው ሰዎች ያስባሉ። ባይሆን እንዲያውም ተራማጅ አስተሳሰብ ወይም ደግሞ ሁሌም የሚቀያየር ሁሌም አዳዲስ ነገሮችን መፈለግን እንደ እውነተኛ ትህትና ወይ ደግሞ እንደ እውነተኛ እውቀትን ፐርሱት ተደርጎ ይታሰባል። ነገር ግን ክርስትና በባህሪው ተራማጅ አይደለም። የተሰጠን እምነትን አጥብቆ መያዝ ነው። ጸሐፊው ቁጥር 23 ላይ የሚያወራው እሱን ነው። እንደዚህ ነገሮችን በጣም ማስተዋል ያስፈልጋል። ሜቢ አሁን የሁሉም የሐዋርያቱን መልእክቶች አይተን እንደሆነ መጨረሻዎቻቸው ላይ የሚያሳስቡት እነዚህን አይነት ነገሮች ነው። ሮሜ መጽሐፍ ላይ ጳውሎስ የመጨረሻዎቹ ማገባደጃ ላይ የሚያወራን አይተን እንደሆነ አሁን ያስተማርኩትን ነገር መፈተሽ ትችላላችሁ ከፈለጋችሁ ምኑ አይነት ብሎ አይደለም የሚጨርሰው። ሁሉም ሃይማኖት ያው እንግዲህ አንድ ሃይማኖት ነው ያለው። መጨረሻ ላይ ግን ሲዘጋ ሮሜ 16 መጨረሻ ላይ እንደዚህ ይላል ቁጥር 17 ወንድሞቹ መለያየትን ከሚፈጥሩትና የተማራችሁትን ትምህርት በመቃወም በጉዟችሁ መሰናክል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ። ከእነርሱም ራቁ። ለእነዚህ ያሉ ሰዎች የሚያገለግሉት ጌታችን ኢየሱስ ክርስቶስን ሳይሆን የራሳቸውን ሆድ ነው። በለሰለሰ አንደበታቸው በሽንገላ የዋሆችን ያታልላል። የእናንተን ታዛዥነት ሁሉም ሰምተዋል። በዚህም እኔ እጅግ ተደስቻለሁ። ሆኖም በጎ ስለሆነው ነገር ጥበበኞች፣ ክፉ ስለሆነውም የዋሆች እንድትሆኑ እፈልጋለሁ። ከዛ እግዚአብሔር ያው እንደሚጠብቃቸው ዋስትና ይሰጣል። የሰላም አምላክ ከእግራችሁ በታች ፈጥኖ ይቀጠቅጠዋል በማለት ይናገራል። ያው እንግዲህ አትፍሩ በሐሰተኛ ትምህርቶች በመብዛታቸው በማለት ማለት ነው። ዮሐንስ መልእክትን ልታዩት ትችላለች። መጨረሻ ላይ እኛ ያስተማርነውን ትምህርት የማይቀበል ካለ ወደ ቤታችሁ አታስገቡት በማለት ይናገራል። ስለዚህ የሆነ የሚያወሩትን ነገር ሲያወሩ ስልጣናቸውን እንደማይገነዘቡና ደግሞ እንደፈለግን ልናምን እንደምንችል አይነት አድርገው አይደለም የሚያቀርቡት። ባይሆን ለሚያወሩት ነገር ሙሉ መሰጠት እንዲኖረን ይጠይቃሉ። የዕብራውያን ጸሐፊም እስካሁን ድረስ የተናገራቸውን ነገሮች ስለ ኢየሱስ ካስረዳ በኋላ ኢየሱስ እንዴት የመጨረሻው ሊቀ ካህናት እንደሆነ ደግሞም ነቢይም ደግሞ ንጉስም እንደሆነ ከተናገረ በኋላ እና የዘላለም ሕይወት ያለውም ድነት ያለው በዚህ አዳኝ በኩል መሆኑን ካስገነዘበ በኋላ ግን ለዚህ ሃይማኖት ሊኖራቸው የሚገባውን መሰጠት ደግሞ ያወራል። Let us hold fast the profession of our faith without wavering, for he is faithful that promised ይላል። እዚህ ጋር በጣም ልብ የሚነካ ነገር አለ ብዬ አስባለሁ። የእምነትን ባህሪ የሃይማኖትን ባህሪ ያወራል። የምናውጀውን እምነት አጥብቀን እንያዝ ይላል። እምነት የሚታወጅ ነገር ነው፣ ኮንፌስ የሚደረግ ነገር ነው። ሰዎች ዛሬ እምነትን አክሰሰብል ያልሆነ ነገር አድርገው ያነሳሉ። ምን ማለት ነው? እኔን ብትጠይቁኝ ሃይማኖት ምንድን ነው ብትሉኝ ኮንፌሽኑን ነው የምሰጣችሁ። ይሄንን ነው የማውጀው፣ ይሄ ነው አምላኬ ብዬ። ምን አይነት ሃይማኖት ነው የምትከተለው ሲባልም ማወጅ መቻል አለብን። አይታወቅም መባል የለበትም። ሐዋርያው ጳውሎስም ሮሜ ምዕራፍ 10 ላይ የሚያወራውን አይታችሁ ከሆነ በልብህ ኢየሱስ ክርስቶስ ከሙታን እንደተነሳ ብታምን በአፍህ ብታውጅ ወይ ደግሞ ብትመሰክር ትድናለህ በማለት ይናገራል። እምነት ፕሮፌስ ይደረጋል። ይሄ አምናለሁ ይባላል አይደለ? አፖስቶሊክ ላይ እንደምታዩት ቸርች እንደዚህ ነው የኖረችው። እኛ በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን በሚል አይነት ልብ ነው ቸርች የኖረችው። ይሄን እናምናለን። በኃጢአት ይቅርታ እናምናለን አይደል? በእግዚአብሔር በክርስቶስ ኢየሱስ የኃጢአት ይቅርታ አለ ብለናል። እነዚህ ነገሮች ደግሞ አንድ ቸርች እንዳለች እናምናለን። ስለዚህ
ከዚህ ቸርች በባህሪዋ ምን ታደርጋለች? ኮንፌስ ታደርጋለች፣ ታውጃለች። አንድ ሰው እንዲሁ ምን ይላል? ጸሐፊው እምነትን ማወጅን ይጠይቃል። በሰዎች ፊት ሊታወጅ የማይችል እምነት ከሆነ መጠየቅ አለበት ነው ማለት ይናገራል። ስለዚህ በልባችን እንድናምን ብቻ አይደለም የሚፈለገው እንድናውጅም ነው። ለምንድን ነው ይህን ማነሳው ብትሉ አንዳንድ ሰዎች ወንጌሉን አውቄያለሁ ብሎ እንደውም በጣም ያው ይሄ ኤክስትሪም ነው። በእርግጥ እስልምና ውስጥ ሆኜ ለማዳን እዛው እየሰገድኩ ኢየሱስንም ደግሞ አምናለሁ ወይ ደግሞ እግዚአብሔርን አምናለሁ ይላል። እንደዛ መሆን የለበትም። you need to confess አምላኬ ይሄ ነው፣ እንደዚህ አይነት አምላክ ነው ማመልከው፣ ለሌላ አምላክ አልሰግድም የሚል አይነት ኮንፌሽን ያስፈልጋል። ይህንን ሰዎች እስከሚያስጨንቁን ሰይፍ አንገታችን ላይ እስከሚያስቀምጡ አይደለም መጠበቅ ያለብን አይደለ? it's a naturally positive confession መሆን አለበት። ይሄን አምናለሁ መባል መቻል አለበት። ደብቀ ነው ሰዎች ፑሽ አድርገውን የሚመጡትና የሚደርሱበት ነገር መሆን የለበትም። በእግዚአብሔር አምላካችን መመካትም አለብንና ምን እናድርግ ታዲያ? የምናውጀውን እምነት እንያዝ ይላል። ለራስ ሆልድ ፋስት ይላል። ጥብቅ አድርገን እንያዝ ይላል። እንዴት አድርገን እንያዘው? ዊዛውት ዌቨሪንግ ይላል። ሳናወላውል እንያዝ ይላል። ወደዚህ አይነት የእምነት አቋም መድረስ መቻል አለበት። ያው ምንም አይነት ነገር እመኑ፣ ምንም ነገር እመኑ፣ ነገር ግን ወንጌል አምናለሁ ካላችሁ ግን ወደዚህ አይነት ቦልድነስ መድረስ መቻል አለበት። ሐዋርያው ጳውሎስ ከዚህ በፊት አውርቻለሁ። ገላትያ ላይ ሲያወራ አይታችሁ እንደሆነ እኛ የነገርናችሁን ወንጌል ማንም ለማጣመም ቢሞክር እሱ የተረገመ ይሁን። ይሄንን እምነታችሁን ከላይ ለምን መልአክ አይመጣም? አዲስ ነገር አውቃለሁ ወይ ደግሞ አዲስ መገለጥ መጥቷል ብሎ ኢንኬዝ እንኳን እኛ ራሱ እምነታችንን ቀይረን ጳውሎስ ራሱ ነው የሚለው አዲስ ነገር አውቀናል ብንል እንዳትቀበሉ ይላል። በዚህ ልክ እመኑት ይሄን ወንጌል ይላል። እስከየት ድረስ መልአክ የሚመጣ እስካለ መቀየር ድረስ። ሰዎች አንዳንድ ጊዜ እንደ ትህትና ምን ይላሉ? አዳዲስ መጽሐፎች ሲጻፉ ሃምብል እንሁን፣ የእግዚአብሔርን ድምፅ እንስማ ይባላል። አንዳንዴ ሰዎች በመጽሐፎቻቸው ወይ ደግሞ አንዳንድ ሰዎች ኑዋንሶችን ሊያሳዩ ይችላሉ። የወንጌሉን አንዳንድ አንዱ ነገር ትኩረት እንዲደረግ ሊያሳዩ ይችሉ ይሆናል። ነገር ግን አዲስ ነገር አለኝ እስከዛሬ ድረስ ያልታወቀ ሰው ሲል መሰማት የለበት። እንኳን ብዙ ዲግሪ እና ማስተርስ ወይም ቴዎሎጂካል ስቴዲዎችን መጫን ይቅርና መልአክ ክንፍ ብታዩ ጀርባው ላይ እንደዚህ እያለ በብርሃን እያሸበረቀ ቢመጣ እንኳን እስከ መክፋት ድረስ ደፋሩ ነው ይላል፣ ቦልዱ ነው ይላል። ወይቨራና በዚህ ልክ እምነታችንን መያዝ መቻል አለብን። ምንን ግን እውነተኛውን እምነት የራሳችንን አንዳንድ የፈጠርናቸው ሐሳቦችና እምነቶች አይደለም። እውነተኛውን እምነት እውነተኛውን የወንጌል እውነት ልክ ዕብራውያን መልእክት ላይ ያለውን አይነት እምነት አጥብቀን እንያዝ፣ ሳናወላውል፣ ሳንጠራጠር፣ ሳንሞገት ኢቭን ኩዌስችን ሳናረገው Martin Henry, without seeing how far we can play with temptation to commit apostasy ይላል። እኔ ነገር ልደፍሮች ይሄ ነገር ብተውስ እንደዚህ እያልን ራሱ አይደለም፣ በሙሉ ልብ እንያዘው ይላል። አጥብቀን እንያዝ። አይደለ? አንድ ነገር ጥብቅ አድርጎ መያዝ በውስጡ ምንን ይዟል ብትሉ አለመጠራጠር፣ በየጊዜው የእግዚአብሔርን እውነት አለመፈተሽ። ምክንያቱም ያ ትህትና አይደለም። በሆነ ረገድ ተስፋን የሰጠውን መጠራጠር፣ አምላክን ራሱ እግዚአብሔርን መጠራጠር ስለሆነ እምነትን መጀመሪያ አካባቢ ሰትል ስናደርግ ልናስብ እንችላለን። ያን ስላችሁ ቤታችንን ፋውንዴሽኑን ከመስራታችን በፊት ልናስብ እንችላለን። ምን እያመንኩ ነው አይደለ? እንደዚህ አይነት ጥያቄዎች ሊመጡ ይችላሉ። ያ ግን ሁሌ እያነሳን የእግዚአብሔርን እውነተኝነት ኩዌስችን ማድረግን ጤናማ አይደለም።
ጳውሎስም እንደምታዩት ኤፌሶ ምዕራፍ 4 ላይ ሲያወራም ይላል ከእንግዲህ ወዲህ በትምህርት ነፋስ ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም፣ ባይሆን አጥብቀን በመያዝ እንደግ በማለት ይናገራል። እምነትን መቀያየር፣ እምነትን አጥብቆ አለመያዝ ማቹሪቲ አይደለም፣ እንደውም የሕፃንነት ምልክት አይደለ? በየቀኑ አዳዲስ ነገር የሚያስብ ሰው፣ በየሳምንቱ አዳዲስ ነገር፣ በየወሩ አዳዲስ ነገር ስለ ወንጌል የሚያወራ ሰው በጣም ቨርቹዌስ ነው፣ ይህ ሰው በጣም የእውቀት መሻቱ ምን አይነት ነው አይደለም የሚባለው፣ ምን አይነት ሕፃን ነው የሚባለው። ይህ እንግዲህ የሚያሳየን በክርስትና ሕይወት ወሳኙ ልንጨነቅለት የሚገባው የመጀመሪያው ነገር እምነታችን ነው፣ ዶክትሪናችን። ከሱ ውስጥ ነው ተከትሎ የሚመጣው ውጤት የሚፈልቀው። ለምንድነው ግን እምነትን ሰው እንዲጠራጠር የሚያደርገው ምንድን ነው ውስጡ ያለው ብላችሁ ብትጠይቁ ጸሐፊ ኢንትረስቲንግ በሆነ መንገድ ያሳያል። እምነትን አጥብቆ ባለመያዝ ውስጥ ሁለት ነገሮች እናስብ። ይሄ እንግዲህ ምን ማድረግ ማለት ምን ላይ እምነታችንን መጣል እንዳለብንም ያሳየናል፣ ምን ደግሞ እምነታችንን እንደሚሸረሽረውም ያሳየናል። እንግዲህ እንግሊዝኛው ያው አማርኛውም ቆንጆ ትስስር ነው። አምነን የምናገርለትን ተስፋ አጥብቀን እንያዝ። ለምን? የተስፋን ቃል የሰጠን ታማኝ ስለሆነ ይላል። ምክንያቱ ይሄ ነው ይላል። ተስፋን የሰጠን አምላክ የታመነ ስለሆነ። ስለዚህ መጠራጠር ውስጥ ምን አለ ማለት ነው? ተስፋውን መጠራጠር አለ። እምነት እንግዲህ ከተስፋ ጋር የተያያዘ ነገር። በዚህ እምነት ምክንያት አሁን በዚህ ህይወት ያገኘነው ነገር ብዙ አይደለ? ብዙ እንደውም አልነካነውም፣ ገና ይጠብቀናል ህይወት። ስለዚህ በተስፋ ነው የምንኖረው። ምንም እንኳ አሁን ተስፋውን የሚያረጋግጡ ነገሮች እግዚአብሔር በወንጌልና በጸጋ ስርዓቶች ውስጥ ያሳያል። አብዛኛው ነገር ጥበቃ ነው። ነገ መልካም ይሆናል፣ መጨረሻዬ ከክርስቶስ ጋር ድል ይሆናል በሚል አይነት ልበ ሙሉነት የተያዘ ነው። ምዕራፍ 11 ላይ ሲሄድ ያንን ወደ ማውራት ይሄዳል። ስለዚህ ሰው አንድ ነገር ዌቨር ሊያደርገው የሚችለው ምንድነው? ከውስጥ ብትሉ ይሄ ነገር እውነት ባይሆንስ፣ መጨረሻው እውነት ባይሆንስ፣ የእምነቴ የመጨረሻው ተስፋው ጫፉ ወደፊትስ ውሸት ቢሆንስ የሚል ነው። ለዛ ጸሐፊው ኦብጀክት ኦፍ ፌይዝን ያሳያል፣ እግዚአብሔርን ያመጣል። ተስፋን የሰጠን ተስፋውን ተውት፣ ተስፋን የሰጠውን ተመልከቱ፣ እግዚአብሔር ነው። እሱ እግዚአብሔር ደግሞ በባህሪው ምን አለ? አማኝ ነው፣ አይዋሽም። ይህንኑ አይነት ነገር ምዕራፍ 6 ላይ እንግዲህ እንደምታውቁት ኤግዞርት በማድረግ ነው የመጣው ምዕራፍ። እንግዲህ የዕብራውያን ሰዎች ይህንን እምነት ጥለው ሊሄዱ የሚከጅሉ ሰዎች ናቸው እንደምታውቁት። በወደታችም ሲሄድ እናያለን። ምዕራፍ 6 ቁጥር 13 ላይ ተመልከቱ። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምን በትዕግስት ከጠበቀው በኋላ የተሰጠውን ተስፋ አገኘ። አንድ ምሳሌ ተመልከቱ ይላል። ለምሳሌ አብርሃምን ታውቁታላችሁ። እንግዲህ ሰስፒሺየስ እንደኛ መጽሐፍ ቅዱስ ውሸት ቢሆን የአብርሃም ታሪክ ውሸት ቢሆን የሚሉ አይነት ሰዎች አይደሉም። የአብርሃም ታሪክ ያውቃሉ፣ ምን ያህል ጊዜ እንደጠበቀ ያውቃሉ። ያንን ተስፋ በትዕግስት ጠብቆ ምን አድርጓል? አብርሃም የተስፋውን ቃል አግኝቷል። ሰዎች ከእነርሱ በሚበልጥ ይምላሉ። መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። ተስፋን ለመጨበጥ ወደ እርሱ ለመጣን ለሸሸን ወደፊት ነው አይደለ? ከፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ማረጋገጥ እንዲሆኑ ሁለት ነገሮችን ሰጥቷል ይላል። እግዚአብሔርን ያመጣዋል። አንደኛ የማይዋሽ አምላክ መሆኑን ለማሳየት አንድ መሐላ ገብቷል። ሁለት የራሱ የእግዚአብሔር ቃል አደርጋል የሚለው ብቻውን አንድ ዋስትናችን ነው እና ደግሞ የማይለወጥ አምላክ መሆኑ የማይዋሽ አምላክ መሆኑ፣ ሁለት ደግሞ መሐላው ያን ተስፋ የተሰጠውን ተስፋ እፈጽማለሁ በሚል የመሐላ ቃል መግባቱ ለእኛ ትልቅ ዋስትና ነው ይላል። እኛም የነፍስ መልሕቅ የሆነ ጽኑ አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት እርሱም እንደ መልከ ጼዴቅ ሹመት ለዘላለም ካህናት ሆኗል ይላል። እንግዲህ ተስፋችን
ከዛ ቅድስት ቅዱሳን ውስጥ ነው። ክርስቶስ ወደዛ ገብቷል። ወደዛ ዘላለማዊ ህይወት ገብቷል። እኛም ከእርሱ ጋር አንድ ቀን እንገባለን። ይህ ተስፋ ስላለን ደግሞ በታሪክ ውስጥ የተገለጠ ስለሆነ እምነታችንን እንያዝ በማለት ይናገራል። ስለዚህ እምነትን በመጠራጠር ውስጥ የምንጠራጠረው አብስትራክት የሆነ ዶክትሪኖችን አይደለም፣ እግዚአብሔር ራሱ ነው የምንጠራጠረው። እሱም ማየት ያስፈልጋል። ሰዎች አንዳንዴ እግዚአብሔርን እዚህ ጋር ያደረጉትና ዶክትሪን እዚህ ጋር ያደርጋሉ። ወይ ደግሞ እግዚአብሔርን የተስፋ ቃልን እዚህ ጋር ያደረጉና እግዚአብሔርን እዚህ ጋር አድርገው ኢድዝማተር የእግዚአብሔርን ቃሎች ኮስችን ማለት ብጠይቅ ይላሉ። እሱ ግን ለእግዚአብሔር ምንድን ነው? እንሰልጥ ነው። ገላትያ ምዕራፍ 3 ላይ እንደምታዩት ነው። ሰው እንኳን የገባውን ቃል ሰዎች ምን ያደርጋሉ? ኦነር ያደርጋሉ አይደለም? ሰዎች ሀሳባቸውን ወይ ቃላቸውን ለመቀልበስ ይፈራሉ። ያሳፍራል ቃልን መብላት። ሰዎች ይጨነቃሉ። ታዲያ እንዴት እግዚአብሔር የተስፋ ቃል ይበላል? ስለዚህ የተስፋን ቃል የሰጠውን እንመልከት። እግዚአብሔር የማይዋሽ አምላክ። ስለዚህ እግዚአብሔር ተስፋ ቃሎች ላይ ሁሉ እንደዚህ አይነት ድፍረት ሊኖረን ይገባል ብዬ አሳስባለሁ። የእግዚአብሔር የኃጢአት ይቅርታዎች የምር እውነት ናቸው። we should not doubt it። እግዚአብሔር አሁን ቅድም ከንስሐ ጸሎት በኋላ ሲባል እንደዛ ነው ሊሰማን የሚገባው። እግዚአብሔር ምን ይላል እዛ ራሱ ዮሐንስ? የታመነና ጻድቅ ነው በክርስቶስ ኢየሱስ whenever it doesn't matter። እግዚአብሔር አለማየታችን ይህንን እንዳናምን ሊያደርግ አይገባው። ኃጢአታችን በክርስቶስ ኢየሱስ በእግዚአብሔር ፊት መተን በተናዘዝን ጊዜ ሁሉ የኃጢአት ይቅርታን እንደሚሰጥ ማመን አለብን። እግዚአብሔር የተስፋውን ቃል የሚጠብቅ አይጥልም፣ አይተውም። በመግቦት ህይወትም ጭምር እግዚአብሔር የሚተው አምላክ አይደለም። ስለዚህ እግዚአብሔርን እንመን ፎር ለዚህ ህይወትም እዛ ለዘላለም ህይወት ከሁሉ በላይ እግዚአብሔር የዘላለም ህይወት እሰጣቸዋለሁ ብሎ ሞትን አይሸልመንም። እግዚአብሔር ታማኝ ነው ለቃሎቹ አይደለ? ኢቭን ዘፍጥረት መጽሐፍ ላይ እንደምታዩት አዳምን ምን ነበር ያለው? እንዳትበላ በበላ ቀን ሞትን ትሞታለህ። ሰይጣን ግን መጥቶ የእግዚአብሔርን ቃል ምንድን ያደረገው? ትሪቫላይዝ ነው ያደረገው። ዝም ብሎ ነው እግዚአብሔር አትሞቱም አለ። እግዚአብሔር ትሞታላችሁ ካላችሁ ትሞታላችሁ፣ ደግሞ የዘላለም ህይወት እሰጣለሁ ካለ ይሰጣል እግዚአብሔር። እንደ ሔዋን አንሁን። የእግዚአብሔርን ቃሎች አምነን እንያዛቸው በተስፋ ነገር ግን በድፍረት እንኖር። አጥብቀን በመያዝ አጥብቆ መያዝ ምንድን ነው? ድፍረትን ያሳያል። አላ ይሄ ሃይማኖት ውሸት ቢሆንስ አይነት አለ። እግዚአብሔር የምር አምላካችን ታማኝ አምላክ አይዋሽም። አደርጋለሁ ካለ ያደርጋል። ይቅር ያለው ካለ ይቅር ይላል። አልምርም ካለ አይምርም። ስለዚህ የተስፋን ቃል የሰጠው የታመነ ስለሆነ እምነታችንን አጥብቀን እንያዝ። የአንድ ሰው እዚህ ጋር ነው እንግዲህ የቸርች ዋጋንም ማነሳው ደግሞ የእውነተኛ እምነት መሸሸርም ማሳያው ይሄ ነው። 4 እርስ በርሳችን ለፍቅርና ለመልካም ስራ እንዴት እንደምንነቃቃ እናስብ ይላል። And let us consider one another to provoke unto love and to good works። የመጀመሪያው ለእምነት ለዶክትሪን እንጨነቅ። ቁጥር 23 ወሳኝ። ቁጥር 24 ተከትሎ ነው የሚመጣው ፍቅርና መልካም ስራ። ያኛውን የመጀመሪያውን ከተውን ይሄኛው ዋጋ የለውም። ሰዎች ብዙ ጊዜ እንድንጨነቅ የሚያሳስቡት ቀድሞ ወደ ምንድን ነው? ለመልካም ስራና ለፍቅር እንድንበረታታ ነው የሚያሳስቡት። ወንጌሉ ግን ከሁሉ በፊት ለሃይማኖት እንድንጨነቅ ያስጠነቅቀናል። እኛ ዶክትሪን አፌክት የሚያረግ አይመስለንም፣ ግን የምር ህይወታችንን የሚለውጠውም ሆነ የሚቀይረው ዶክትሪን ያው ቃሉ በጣም አሉታዊ በሆነ መንገድ ስለዋለ ሰዎች ዶግማቲክ መሆንን እንደ ክፉ ያያሉ። ነገር ግን ይሄ በጣም መሰመር አለበት። አንድ ሰው ጽድቅ በእምነት ብቻ ነው የሚለውን ወንጌል ካላመነ የመጀመሪያው ነገር አይቀደስም አይደለም፣ አይድንም። ከእግዚአብሔር ዘንድ ምንም ተስፋ ማድረግ የለበትም። ነገር ግን ያ ለመልካም ህይወት እጅግ ወሳኝ ኦብጀክቲቭ የሆነውን የእግዚአብሔርን የማዳን ስራ ማመን ከኛ ወደ እግዚአብሔር ለሚሄደው ውጤት ለሆነው ለመልካም ስራ ለፍቅርም እጅግ ወሳኝ መሰረት። የእግዚአብሔር የተስፋ ቃሎች ካላመንን በጎ ህይወት አይኖረንም። ሃይማኖታችንን ከልብ ካላመንን እግዚአብሔርን የምር ኦቤያን አንታዘዝም። ምን ማለት ይመስላችሁ? አንድ ሰው ቤት ውስጥ ሲመጣ እንግዳ እንደሆነ ካወቀ ብዙ አያሳስበው። ቤት ውስጥ የሚበላሸው ነገር አይደለ? እንግዳው ናችሁ በምትሄዱበት ቤት ውስጥ
መስኮቱን ካላጸዳሁት አትሉም፣ ኦር የሆነ ነገር ካላረኩ አትሉም። ዝም ብላችሁ አመገስት ሲያልቅ ውልቅ ላለው ነው የምትሉት። ወይም ደግሞ ከእግዚአብሔር ጋር ያንኑ አይነት ነገርን ከእግዚአብሔር ጋር ባለ ህይወት ልናሳይ እንችላለን። ገብቷችኋል? የምር በዚህ ቤት ውስጥ እንደምንቆይ በእግዚአብሔር ቤት ውስጥ ተስፋ እንዳለን ካላመንን የእግዚአብሔርን ቤት ሲሪየስሊ እኔ ደስ ይለኛል። ይሄ ጳውሎስ ኤፌሶን ላይ ልክ በዚህ አይነት መንገድ ነው የሚያሳስባቸው የኤፌሶንን አማኞች ለቸርች የሚኖረው መሰጠት ወይም ደግሞ ለቸርች አንበል። ቸርች ሲባል የሰው ተቋሚ ወደ መሆን ይመጣል አንዳንድ ሰዎች አእምሮ ውስጥ። ግን እግዚአብሔር ቤት ውስጥ መቆየት የሚፈልቀው የእግዚአብሔርን የተስፋ ቃልና የእግዚአብሔርን ኦብጀክቲቭ የሃይማኖት ዶክትሪንን ከመቀበል ወይ ደግሞ እግዚአብሔር የሰራውን የማይለወጠውን ስራ ከማመን ነው። ኤፌሶን ላይ ጳውሎስ እንደዚህ ይላል። ምዕራፍ 2 ላይ እዩ፣ ትስስሩን እንድታዩ እፈልጋለሁ። ማለት ከየት ወዴት እንደሚሄድ ማለት ነው። ቁጥር 14 ችግር የለውም የምፈልገው ቁጥር 17 16 ከዛ በኋላ ያሉትን ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና ሕግንም ከትእዛዛቱና ከስርዓቱ ጋር በስጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱም በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ እርሱ ወደ አብ መቅረብ እንችላለንና ከዚህ የተነሳ እግዚአብሔር ኃጢአታችንን ይቅር ስላለ ወደ እርሱ መግባት ስለምንችል ወደ እግዚአብሔር ቤት መግባት ስለምንችል አክሰስ እግዚአብሔር ስለሰጠ ልክ የዕብራውያን ጻፊም እንደዚህ አይነት አይደለ? ከዛ በኋላ ነው እኮ የሚሄደው አይደለ? ወደ እግዚአብሔር ቤት ልባችንን ተረሽተን ወደ እግዚአብሔር መቅረብ እንችላለን። ድፍረት አለን ካለ በኋላ ነው እምነታችንን አጥብቀን እንያዝ። ከዛ በቸርች ውስጥ ለሚኖር ህይወት በፍቅርና በመልካም ስራ ወደ ስለ መጽናት ወደ መጽናትን ወደ ማውራት የሚሄድ እዚህ ላይም ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ ምጽአተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንጻ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። እዚህ ቤት ውስጥ እግዚአብሔር ነቅሎ ይጥለኛል ብላችሁ አታስቡ። እንደ እንግዳም አክት አታድርጉ። በእግዚአብሔር ቤት ውስጥ አይደል? እንደ ምጽአተኛ አትሁን። ኮርነር ላይ ተቀምጣችሁ ጥት ብዬ ሄዳለሁ አትበሉ። ጳውሎስ ይህን ሲያወራ ሎካል ቸርችን ሲሪየስ ለመውሰድ ነው የሚያወራው። ያሳዝናል። ብዙ ልክ እንደ ማርክሲስቶች ይባላል ማይንድሴታቸው ለህዝብ እናስባለን ይላሉ። ብቻ ህዝብን በአብስትራክት ይወዳሉ። አላ የኢትዮጵያ ህዝብ ምስኪን ደሃ ህዝብ ይላሉ፣ ግን ሰራተኞቻቸውን ይደበድባሉ፣ ሚስቶቻቸውን ይጎዳሉ፣ ልጆቻቸውን ይጎዳሉ። የሰዎች አንዳንድ ፍቅር እንደዛ ነው። ኮንሰፕቹዋል ገብታችኋል። ሀገር በቃ ኢትዮጵያ ሀገር ይላል ብዙ ሰው አይደለ? ሄዳችሁ ግን ህይወቱን ብታዩት ኮንሰፕት ይወዳል፣ ኃላፊነት ስለሚያስጥል ልክ እንደዛ ነው። አንዳንዴ አይ ላቭ ዘ ቸርች አይደለ? የጌታ ቸርችን እወዳለሁ፣ የጌታ የወንጌሉ ስራ። አንዳንድ ሰዎች ኮስተር ብሎ ያወሩና ግን 4-5 ቸርች የሉም። ቸርች ኢቭን ሎካል ቸርች የላቸውም አብዛኞቹ ካልቪኒስቶች። አንዳንድ ነን የሚሉ አይደለ? የሚጠሩለት ኃላፊነት የሚወስድላቸው ራሱ ቸርች የለም። እንዲህ አይነት ህይወት አይደለም መሆን ያለበት። በእግዚአብሔር ቤት ውስጥ መገኘት አለብን። ጳውሎስ የሚለው እሱ ነው። ኤፌሶን ላይ ያሉ ሰዎችን የሆነ ቸርች አብስትራክት ውደዱ አይደለም። በየጌታ ቤት ውስጥ ነው ያላችሁት። ይሄ እግዚአብሔር ቤት ነው። ስለዚህ ከቅዱሳን ጋር ተስፋ ስላላችሁ የእግዚአብሔር ልጆች ወደ መሆን ስለመጣችሁ እግዚአብሔር ከዚህ በኋላ ከቤቱ ስለማያባራችሁ አክት ላይክ ዛት ቤት ውስጥ እንደሚኖር። ያ ግን ከየት ይመጣል? የእግዚአብሔርን ተስፋ ከማመን። ምክንያቱም ቸርች ውስጥ መገኘት ራሱ አንድ የኦቢዲየንስ ምልክት ነው፣ የእግዚአብሔርን የመታዘዝ የመውደድ ምልክት ስለሆነ ያ ግን ተስፋን ከማመን ነው። ሰው ሃይማኖቱን አጥብቆ ያለመያዙ ምልክት ነው። በቸርች ውስጥ ኤግዚስት ማድረግን በፍቅርና በመልካም ስራ መኖርን አለመፈለግ። ስለዚህ አንዳንዴ ጋልቫናይዝ ለማድረግ ሰዎቹን ምንድነው ማድረግ ያለብን? በጎ ስራ ስሩ አይደለም ትልቁ፣ ተስፋን የሰጠው አምላክ የታመነ መሆኑን እንዲያዩ ማድረግ ያስፈልጋል። እኛም ጋር ሲመጣ እንደዛ ነው። የተስፋ ቃሎቹን ካላመንን
እንደዛ ነው የምንሆነው። ስለዚህ ቅድሚያ ልንሰጥ የሚገባው እምነታችን አጥብቀን መያዝ የተስፋ ቃሉን ማመን ነው። እሱ ይሄኛውን ቁጥር 24 ላይ ያለውን ይወልዳል። ቸርች ውስጥ ግን እንዴት እንመላለስ? ቁጥር 25 ላይ የቸርችን አስፈላጊነት ወደ ማውራት እመለሳለሁ። እንዴት እንሁን? ቸርች ውስጥ ምንድን ነው የሚደረገው? የቸርች ዓላማው ምንድን ነው? ለመልካምና ለፍቅርና ለመልካም ስራ ፕሮቮክ ማድረግ ነው። ቸርች መጨረሻ የእምነታችን መጨረሻ አምነን የምንገለለትን ተስፋ ስናምን ተስፋ የሰጠውን እግዚአብሔርን ስናምን መጨረሻው ምንድን ነው? ፍቅርና መልካም ስራ። ቸርች ደግሞ ስራዋ ለዚህ ፕሮቮክ ማድረግ። ፕሮቮክ ማለት አንድ ነገር እንድታደርጉ ማስቆጣት እንደማለት አሉታዊ ነው ቃሉ፣ ግን እዚህ ላይ ጸሐፊው ለበጎ ነገር ያውለዋል። ሰዎችን እንዲወዱ ማስቆጣት ነው ማለት ትሪገር ማድረግ ብላችሁ ሰዱ። ለፍቅርና ለመልካም ስራ ማነሳሳት። ቸርች ያንን ታደርጋለች። ግን ኃላፊነቱን በጣም ስትራይክ በሚያደርግ መንገድ ለቤተክርስቲያን ብቻ አይደለም፣ እያንዳንዳችን ኃላፊነት አለብን። ለሌላው ለመልካምና ለመልካም ስራና ለፍቅር ማነሳሳት አለብን። እንደውም እንግሊዝኛውን እዩ and let us consider one another አንዳችን ሌላችንን እናስብ። ምን እንድናደርግ? ለበጎ ስራና ለፍቅርና ለመልካም ስራ ለማነሳሳት ይላል። ይሄ አይነት ሁሉም ይላሉ። ይሄ አይነት ማየት ለመኮንን የማየት አይነት አይደለም። ሌላውን ለማሳጣት የማየት አይነት አይደለም። ከዛ ሱፔሪዮሪቲ ክሌም ለማድረግ ከሌላው የመሻልን ደስታ ለመጎናጸፍ አይደለም። ባይሆን መጨረሻ ላይ ሰዎችን ምን ለማድረግ ነው? ለፍቅርና ለመልካም ስራ ለማነሳሳት አንዳችን ሌላችንን እንመልከት ይላል። ያ ማለት መሰላችሁ ጉድለትን እያየን አይደለ? የሚጎሉ ነገሮችን እያየን አንዳችን ሌላችንን ለፍቅር ለማነሳሳት እንተሳሰብ ይላል። ይህ ኃላፊነትም ነው ማለት ነው። አይታችኋል? ወንድሞቻችንን በጌታ ቤት ስንመጣ this is our burden አንዳችን ለሌላችን ለፍቅርና ለመልካም ስራ ለማነሳሳት። ግን አሁን ችግሩ ምንድን ነው? አብረን አንኖርም። አሁን ቸርች በጣም አሳዛኝ ቦታ ሆኗል። ሰዎች ሌክቸር የሚሰጥበት ተቋም አድርገው ነው የሚያዩት ቤተክርስቲያን አለ አይደለ? አንዳንድ ሰው ሜምበርሺፕ ማተር ያደርግለትም ገብቷቸዋል። በቃ ሌክቸር ነው የሚሰማው። እንደ አካል የእግዚአብሔር ቤት መውሰድና ይሄ ኃላፊነት አለብኝ የሚል አይነት መሰጠት ያለው እንደው ቸርቾችም አይጠይቁም አይደለ? ማን መጣ ማን ገባው ማን ወጣ ራሱ ስናት ኮንሰርን አሁን ባለንበት ቸርች አካል ነው፣ ኃላፊነትም ጭምር ነው። በጌታ ቤት ውስጥ እርሱ ቤት እንደሚኖር ሰው መመላለስ መቻል አለብን። ሌላው ግን የቸርችን ባህሪንም ያሳየናል። ቸርች ፐርፌክት መሆን የለባትም። ይህ በጣም ሊሰመር ይገባል። አንዳንድ ሰው እያሰብኩ ነው ይህን ሳምንት ሳስብ ሳምንቱን እያሰብኩ በቃ እንደ ሱቅ ነው የሚያየው ቸርች አለ አይደለ? ቤስት ሌክቸር የሚሰጠ የት ነው? ከዛ ወስዳለሁ ሄዳለሁ። ከዛ ኢነሰንስ ኦፍ ምንድነው ለመስጠት አያስቡም ሰዎች። ቸርች ቢውልድ እንድትደረግ ለመልፋት አያስቡም። ሁሉም ሰው ተሰርቶ ያለቀ ቸርች ውስጥ ሄዳለሁ አንድም ኩባያ አላነሳም ነው የሚመስለው። ግን ቸርች እንደዛ እውነተኛ ቸርች እንደዛ አይደለችም። ባህሪዋ ኃጢአተኛ ናት። ግን ደግሞ እኛም ቦታችንን በእግዚአብሔር ቤት ውስጥ ርስታችንን ሴት ስናደርግ ማሰብ ያለብን ይህን ነው። ይህችን ቸርች እንዴት ላሳድጋት? በእርግጥ ይኸው መጠቀቅ አለብን ለህይወታችን ለምንመርጠው ቸርች ምንም ጥያቄ የለውም። ላይክ ምን ያስተምራሉ? የወንጌል ትምህርቱ ምንድነው? ኮንፌሽኑ ምንድነው? ለቺ ቸርች ምንድነው የምታምነው? ምንድነው የምታስተምረው ብለን መጠየቅ መቻል አለን። ግን ብዙ ሰው ኢንተረስቱ ሌላ ነው አይደለም? ቸርችን ሰዎች ሲያዩ ራሱ የሚያዩበት መንገድ አሳዛኝ ነው። ስሌቭ ዴይስ አይደለም?
እኔ ይገርምኛል ላይክ ሰዎች ቫልዩ የሚያደርጓቸው ነገሮች፣ ዋጋ የሚሰጧቸው ነገሮች፣ ነገር ግን መሆን ያለበት እውነተኛ ቸርችን የምር ለማገልገል ነው አለ አይደለ? የምር ቸርች ደግሞ ስትታወም መታው ያለባት ጥለን ራሱ ካወጣን ወንጌልን በሙሉ መሰጠት ኮንፌስ ማታረግ እና የአይነት ችግር ካለ ዶክትሪናል ችግሮች ካሉ የቀረው ግን እምነትና ፍቅር የምንበረታታበት አንዳችን ሌላችንን ፕሮቮክ የምናደርግበት። የዚህ ጋር አንድ ነገርም ያስፈልጋል። ሌላው ሰው ፕሮቮክ እንዲያደርጋችሁ ኦፕን መሆን ያስፈልጋል። ተከምራችሁ በቃ እኔ ማንም አይደርሰኝም ይባል አይደለ? ማንም ምንም አይናገረኝም። እንደሱ ከሆነ መቼም ቢሆን በእግዚአብሔር ቤት ውስጥ ለመልካም ስራ መነሳሳት አይኖርም። ራስን ሰብጀክት ማድረግ ያስፈልጋል። በእርግጥ አደጋው አለ፣ አደጋ አለው። ሁሉ ሰው መጥቶ ላያችሁ ላይ ሊመላለስባችሁ ይችላል። እሱ ሪስኩ ነው። ግን እዚህ ጋር የምናወራው ግን በፍቅርና በብዙ ኃላፊነት የሚደረግን ፕሮቮክ ማድረግን፣ ማነሳሳትን፣ ማበረታታትን። ሌላው ግን እዚህ ውስጥ መመልከት ያለብን ያለ ቸርች ለፍቅር ለበጎ ስራና ለፍቅር ለመነሳሳት የሚያስብ ሰው ፉሊሽ መሆኑን መገንዘብ መቻል አለብን። አንዳንድ ሰው ቸርች መተውን ቸርች ትቶ ሄዶ ለምን አልተቀደስኩም ብሎ ያለቃቅሳል። ቅድስና ቃተኝ ይላል። ሚንስ ኦፍ ግሬስ ውስጥ ሳይገኝ የእግዚአብሔርን የወንጌል ቃል ተስፋዎችን ሳይሰማ ሳይበላ ምግብ ለምን ሰውነት የጠወለገ ይላል አይደለ? ቸርች ካልቪን ብሬስት ፊዲንግ ነው የሚለው ራሱ። ቸርች እንደ እናት ጡት ነው የምታጠበው ህፃናትን። ላይክ ዊ አር ላይክ ዳት ለቸርች ይላል። የሆነ አብስትራክት ቸርች አለች ብላችሁ አታስቡ። የሆነች ትልቅ ይሄ የምታጠባል፣ ግን እግዚአብሔር እንደ አንድ ኑሪሽ እንድታረገን ያስቀመጣት ተቋም ናት ይላል። ስለዚህ የምንበላበት ቦታ፣ ፊድ የምንደረግበት ቦታ፣ ወንጌል የምንበላበት፣ የጸጋ ማግኛው የጌታ ራስን የምንካፈልበት፣ ጥምቀት የምንወስድበት፣ በዚህም ለመቀደስ የምንተጋበት። እነዚህ ነገሮች እስካላገኘን ድረስ እድገት አይኖርም። በፍቅርና በመልካም ስራ ማደግ አይኖርም። የእግዚአብሔር የመጨረሻ ግቡ በፍቅርና በመልካም ስራ ህይወታችንን መሸለም ነው። ሐዋርያ ጳውሎስ ቆላሲስ ላይ የሚያወራው እሱን ነው። ምዕራፍ 1 መጨረሻ ላይ ስለ ህይወቱ ትግል እና ስለ አገልግሎቱ ክብር ሲያወራ ለእነርሱም እግዚአብሔር የዚህ ምስጢር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ። እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው። እኛም እያንዳንዱን ሰው በክርስቶስ ፍጹም አድርገን ማቅረብ እንችል ዘንድ ሰውን ሁሉ በጥበብ ሁሉ እየመከርንና እያስተማርን እርሱን እንሰብካለን። እኔም በብርታትና በውስጤ በሚሰራው በእርሱ ኃይል ሁሉ እየታገሉ ለዚህ ዓላማ እጥራለሁ ይላል። ፐርፌክት ሰዎችን በእግዚአብሔር ፊት ለማቅረብ ቸርች ስራያ ተጋድሎ ነው። ስለዚህ ያለ ቸርች አገልግሎት ለምን አልበረታውም ማለት ፉሊሽነስ ነው። ግን እዛ ጋር ብቻ አላበቃም። ቁጥር 25 በቃ ፕራግማቲክ በሆነ መንገድ ይህንን ከቸርች ባናገኝ፣ ይህንን መጠንከርን፣ ይህንን መበርታትን ከቸርች ባልፈልግች ምን ችግር አለው ልትሉ ይሆናል። ቁጥር 25 ያንን ነው ያስጠነቅቀው። ቁጥር 25 አንዳንዶች ማድረጉን እንደተዉት መሰባሰባችንን አንተው፣ ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ ይላል። ለዕብራውያን ጻፊ ይሄ በጣም ስትራይኪንግ የሆነ ነገር እንደሆነ እንድናስብሻለሁ። ዕብራውያን ሰዎችን ይላቸዋል የተዉትን ሰዎች ማይንድ መሰባሰብ የተዉትን ሰዎች እምነትን እንደተዉ ይቆጥራል። አንድ እግዚአብሔርን እንደተዉ ይቆጥራል። የዛ ማኒፌስቴሽኑ ቸርች መተው፣ እውነተኛውን ቸርች መተው፣ ጥሎ መሄድ፣ መሰባሰብን መተው የዛ ማሳያ ኢትስ አ ግሬቭ ዴንጀር። ይህን እንድታስቡ ፈልጋለሁ። መሰባሰባችንን ማድረጉን እንደተውት አንተው ሲል ማንን እያለ እንደሆነ እንድንረዳ ወደ ላይ አንድ ከፍ በሉና ቁጥር 18 ነው።
እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። ቁጥር 6 ደግሞ ወደታች ሂዱ። ይህም ብንተው ነው አለ። ወሳኙ ቁጥር 26 ነው። የእውነትን እውቀት ቁጥር 25 ኔክስት ዊክ ነው የምናየው። ቁጥር 25ን ተከትሎ የሚመጣውን አይታችሁ ከሆነ የእውነትን እውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም ይላል። ብንተው አይደለ? ከዛ ግን ሁለቱን ፓራሌል ያደርጋቸዋል፣ ትይዩ ያደርጋቸዋል። መሰባሰባቸውን የተው የሚለው ኢሚዲየትሊ ይሄድና ብንተውስ ቸርች መሰባሰባችን ያስጠነቅቃል አይደለ? አንዳንዶች ማድረጉን እንደተውት አለ። ከዛ ቁጥር 26 ላይ ይሄንን ትተን ብንሄድ እውቀቱን ይሄን የተቀበለውን ጥለን ብንሄድ ሌላ ነገራን ተስፋ እናድርግ ይላል። ቁጥር ምዕራፍ 6 ላይ እንደዚህ አይነት ነገሮችን አውርቶ ነው የሄደው። እንደምታውቁት ሂንት ይሰጠናል። አንዳንዶች ከቤተ ክርስቲያን በሆነ ረገድ እንደሄዱ ያሳየናል። ያው ቁጥር 25 ደግሞ በቀጥታ እየነገረን ነው። አንዳንዶች ማድረጉን እንደተውት መሰባሰባችን አንተው ይላል። ሊትራሊ የተዋሉ መሰባሰባቸው። የዕብራውያን መልእክት እየተጻፈ ያለውም ለዛ ነው። አትሂዱ፣ ቸርችን ጥላችሁ አትሂዱ፣ የእግዚአብሔር ቤት ጥላችሁ አትሂዱ በእግዚአብሔር ቤት ውስጥ። ምክንያቱም በአዲሱ ኪዳን በዚህ በክርስቶስ ኢየሱስ በተመሰረተው ሕያውና አዲስ መንገድ የዘላለም ሕይወት አለው። የእግዚአብሔር ቸርነቶች ሁሉ አሉበት። መጨረሻ ላይ ግን ጥላችሁ ብትሄዱ ግን የእግዚአብሔርን ቸርነትና ደግነት መተው ነው ይላል። የዛ ማኒፌስቴሽኑ ግን አንዱ መሰባሰብን መተው። ምዕራፍ 3 ላይም የእስራኤልን ሕዝብ ሲያነጻጽር የሚያወራው ከእግዚአብሔር ጋራ እምነትን ተቀብሎ ከግብፅ ምድር ስለወጣው ሕዝብ ነው። ከዛ መሀል ላይ ስላፈነገጡ ሰዎች ነው የሚያወራው። እንደዛ እንዳንሆን ብሎ ያስጠነቅቃል። ምዕራፍ 3 መጨረሻ ላይ እዩ። ልክ አሁን እዚህ ላይ ያለውን አይነት ነገር ያወራል። ክርስቶስ ግን በእግዚአብሔር ቤት ላይ እንደታማኝ ልጅ ነው። እኛም የምንተማመንበትን የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። ልክ እዚህ ላይም አጥብቀን እንያዝ እምነትን አለ። እዚያም ምዕራፍ 3 መጨረሻ ላይም ቁጥር 6 ላይም ይህን እምነት አጥብቀን ብንይዝ እኛም ቤቱ ነን። ታዲያ ባይሆንስ ግን ቁጥር 7 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታድንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አሉ፣ ልባቸው ሁሉ ጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማሉ፣ ወደ ዕረፍቴ ከቶ አይገቡም። ወንድሞች ሆይ አስጠንቅቄ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። መጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን ይላል። አይታችኋል። ስለ ቸርች ነው የሚያወራው። እዚህ ላይም ልክ እንደዚህ አይነት ነው። እርስ በርሳችን እንበረታታ፣ እንምጣ፣ እዚህ እንገኝ፣ ከዛስ ተስፋችንን እየቀረበ ነው ይላል። ስለዚህ ምን ለማስጠንቀቅ ነው ብትሉ ቸርችን መተው፣ እውነተኛ ቸርችን ጥሎ መተው በትይዩ መታየት መቻል አለበት። ሁሉን ቸርች መተው ኃጢአት አይደለም። ነገር ግን ደግሞ ከእውነተኛ የክርስቶስ ቸርች መተውና መራቅ ያንን ደግሞ እንደ አንድ ኦፕሽን ማየት እጅግ አደጋ ነው። ዌስትሚኒስተር ኮንፌሽን ላይ አይታችሁ እንደሆነ እግዚአብሔር ኦርዲነሪ ሚንስ ኦፍ ሳልቬሽኑ በቸርች በኩል ነው ይላሉ። አንዳንድ ሰው ኤክስትራኦርዲነሪ በመንገድ ቸርች ሳያገኝ ሊድን ይችላል። ገብቷቸዋል። ግን ቸርች ውስጥ የመገኘት እውነተኛ ቸርች ውስጥ መገኘት የመጀመሪያው የመዳን ምልክት ነው። ያው ቸርች ውስጥ ያለ ሁሉ ይድናል ማለት ግን አለ። ቸርች ውስጥ ሳይሆኑ መዳን በጣም ሬር ኬዝ ነው። እንዲያውም ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ እንደሚያወራው ከሆነ ለሰይጣን ታልፎ እንደመሰጠትና በርነብል ከመሆን ጋር እኩል ያደርገዋል። በእርግጥ ሁለቱ ይለያያል። ቸርች ኤክስኮሚኒኬት አድርጋችሁ ከእግዚአብሔር መንፈሳዊ በሆነ መንገድ ኤክስኮሚኒኬት መደረግ እና ፊዚካል ቸርች አለመገኘት ሁለቱ አንድ አይነት አይደለም። ገብታችኋል። ቸርች ኤክስኮሚኒኬት ስታደርጋችሁ ዝም ብላችሁ ቸርች ስላላገኛችሁ የመውጣት አይነት ሳይሆን በእግዚአብሔር ፍርድ ስር መሆን ነው። እሱ ሞር ፖዚቲቭ በሆነ መንገድ እግዚአብሔር ለሰይጣን አሳልፎ የመስጠት አይነት እውነታ አለው። ግን ቸርች ውስጥ አለመሆን በጣም ከባድ ነው። ምክንያቱም ኦርዲነሪ የሆነ እግዚአብሔር እቅድ ቸርች ውስጥ እንድንገኝና በቸርች ውስጥ ሆነን እንድንድን ነው። የእኛም ኮንፌሽን እንግዲህ ቸርች የእውነት ጥምቀትን የተቀበለ ሰው ሁሉ ኃላፊነቱ ሎካል ቸርች ውስጥ መግባትና ክርስቶስን በጸጋ መንገዶቹ ማግኘት ነው ይላሉ።
ስለዚህ ምን ያስባሉ ብላችሁ ብትጠይቁ ቸርች ላይገኝ እንደሚችል ያስባሉ። ነገር ግን ቸርች በተገኘ ጊዜ ሁሉ ራሳችንን በቸርች ህብረት ውስጥ ማስቀመጥ አለብን። ስለዚህ ሆን ብለን ግን ምንተው ከሆነ ወንጌሉን ከመናድና ወንጌሉን ሪጀክት ከማድረግ ጋር በትይዩ መታሰብ መቻል አለበት። ሁለቱ የተራራቀ አይደለም። በውስጡ የእግዚአብሔርን ህዝብ መጥላት አለ፣ እግዚአብሔር ራሱን አለመፈለግ አለ። የሆነ ዝም ብሎ ሲምፕል አክሽን አይደለም። ገብቷችኋል? የቸርችን ዋጋ ማየት መገንዘብ ያስፈልጋል። ይህ እንግዲህ መተውን ነው እያሰብን ያለ ነው። መጉዳት ደግሞ ኮንሲኮንሱን አንደኛ ቆሮንቶስ ላይ ጳውሎስ ያወራል። እግዚአብሔር አክቲቭሊ እንደሚያፈርስ ይናገራል። የጌታን ቤት የሚያፈርሰውን እግዚአብሔር ያፈርሰዋል። what I'm saying is ቸርች በጣም ትልቅ ጉዳይ ናት ብላችሁ ነው ለእግዚአብሔር። የኛንም እውነተኛ እግዚአብሔር መውደድ በዛ ውስጥ ይገለጣል። ዮሐንስ መልእክት ላይም እግዚአብሔር እድል ቢሰጠን ወደፊት እና ይሆናል። ዮሐንስ የውሸተኛ አማኞችን ባህሪ አንዱ የሚገልጠው የእግዚአብሔር ልጆችን አይወዱም ይላል፣ ቸርችን አይወዱም ይላል። they hate the children of God, that's the mark ነው የሚለው። እግዚአብሔርን ያለመፈለግ ምዕራፍ 5 ላይ ታችሁ ከሆነ ወላጅን የሚወድ ልጁንም ይወዳል ይላል። የእግዚአብሔር ልጆችን ልክ ቃይን ምሳሌ አድርጎ ያመጣል፣ አቤልን መጥላቱ እና እነዚህ ሰዎችም በክርስቶስ ኢየሱስ የተዋጀውን ሕዝብ መጥላታቸው በሆነ መንገድ የእግዚአብሔር ልጆች የመሆናቸው questionable ጥያቄ ውስጥ ይጥላልም። ቸርችን መውደድ በሉት፣ አብስትራክት አናርገው። የእግዚአብሔር ልጆች መውደድን ኤፌሶን ላይ ጳውሎስ የኤፌሶን አማኞችን እጅግ እግዚአብሔር ስለነሱ የሚያመሰግንበት አንዱ ምክንያት የእግዚአብሔርን ሕዝብ ወደ መውደድ ስለመጣችሁ፣ ይህን ስለሰሙ፣ አንደኛ እምነት ስለተቀበላችሁ ይላል። ሁለት ግን ቸርችን ስለወደዳችሁ ሪሊ የእግዚአብሔር ስራ ነው ማለት ነው። ያ የእውነተኛ ድነት ምልክት ነውና ኤፌሶን ምዕራፍ 1 ላይ ጳውሎስ ቁጥር 15 ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወሷችሁ ስለእናንተ ምስጋና ማቅረብን አላቋረጥኩም ይላል። በጣም ኤጂ የሆነ ስቴትመንት እንደሆነ አውቃለሁ፣ ግን ያው መባል አለበት። ያ ማለት ቸርችን አንድ ጥሎ የሄደ ሁሉ አይድንም ማለት አይደለም። ኔክስት ዊክ ያንን ለማውራት እንሞክራለን። አንዳንድ ቸርች ሂስትሪ ውስጥ እንደዚህ አይነት ያደረጉ ነበሩ። ዶናቲስት የሚባሉ ለምሳሌ በመጀመሪያው ክፍለ ዘመን አንዳንዶች ስደት ሲመጣ ቸርችን ጥለው ሄዱ እና ተመልሰው ሲመጡ ከአውግስቲን ጋር ክርክር ነው የተፈጠረው። አንድ ቸርችን ኦቨር ሪያላይዝድ የሆነ ስካቶሎጂ ያላቸው ካላጠራን የኢየሱስ አውግስቲን ለዛ መልሱ ቸርችን ያን ለማጥራት አትሞክሩ፣ ምክንያቱም ያለ ጊዜው የእግዚአብሔርን እርሻ ለማጥራት አትሞክሩ፣ ዛስ ሪስኪ፣ የእግዚአብሔርን ቸርች ይጎዳል፣ ስለዚህ ያንን አታርጉ ይላል። አንዱ ግን የሚጠቀስ የነበረው የዕብራውያን መልእክት በመጥቀስ ነው ይህንን አይነት ስቴትመንት ሜክ ያደርጉ የነበሩት። በቃ አንድ ቸርች ጥለው ሄደዋል፣ ዋሽተዋል፣ እምነታቸውን አናስገባም የሚል እና ያንን ደግሞ መቀበልም የለብን ማለት ክደው የሄዱትን ማለት ነው። ነገር ግን ሆን ተብሎ እና በተምፕቴሽን የሚሆነው ሁለቱን መለየት ያስፈልጋል። በመሰረቱ ተመልሶ መምጣት ራሱ ያለ መጥፋት ምልክትም ነው አይደለ? በእውነተኛ ንስሐ ማለት ነው። ልክ እንደ ጴጥሮስ አይነት አለ አይደለ? ጌታን ይክደውም እንኳ በተምፕቴሽን በመከራ ምክንያት የተከሰተ ቢሆንም ግን ደግሞ ችግርን ለመሸሽ የመጣና አክሲደንታል የሆነ ነው፣ ከልብ የመጣ አይነት ውሳኔ አይደለም። በእርግጥ አላበረታታችሁም እንደ ጴጥሮስ ነው ተብሎ አይደለ? ክዳችሁ ነው አይባልም፣ ግን ጌታ በምሕረቱ ይቀበላል። ግን ደግሞ የዕብራውያን መልእክት የሚያሳየውን አይነት ማስጠንቀቂያም ደግሞ መካድ አልፈልግም። ወደፊት ሲሄድ ስለ ኤሳው የሚያወራው ነገር ሰምሃው በጣም የሚያስጨንቅ አይነት ሆኖ እናየዋለን ብዬ አስባለሁ። ኤሳው ተወ ብቻ አይደለም የሚለው፣ ምንም እንኳን በእንባ ተክቶ ቢለምንም ብኩርናውን መልሶ አላገኘውም ይላል። አንዳንደኛ መጣል ማንሳት ነው የሚመስለን አለ አይደለ? ስፈልግ እተወዋለሁ፣ ስፈልግ አነሳዋለሁ። ድነት ብፈልግ እዚህ ቅርቤ ነው፣ ብተወው ደግሞ ከፈለግኩ ነው አይነት ነው የሚመስለው። ይሄ አፌክሽኔትሊ እና ሬቨረንትሊ እግዚአብሔርን ደግነት አለማየትና አለመውሰድ ማለት ነው። የሰውም ችግር እሱ ነበረው። ነገር ግን በጣም ላይትሊ ነው ይቀልድበታል በብኩርናው ላይ። ያ ማለት በቤተሰቡ ላይ የሚያፌዛል አይነት ነው። ገብቷቸዋል። ሰዎች ብኩርና ይላሉ።
እግዚአብሔር ተስፋ ሰጠን፣ ከነዓን የተስፋ ምድር ነው። ምንድን ነው የሚያወሩት አይነት ነው። ሃይማኖታዊ ዝንባሌ ነው። እዛ ላይ ለያዕቆብ በሚመልሰው ትንሽ ምላሽ ውስጥ ቀላል አንድ ስቴትመንት ሊመስለን ይችላል፣ ግን ሙሉ ዝንባሌው ነው የኤሳው። ህይወቱም እንደዛ የምታውቁት አሕዛቦችን በማግባት ወላጆቹን ለማስቆጣት አይነት የሚሄድ አይነት ሰው ነው እና ብኩርናችንን አንናቅ ነው። ይሄ እግዚአብሔርን ቸርነት በቸርች ውስጥ የሚሰጠው በጣም በጥንቃቄ እንያዝ ነው። አንዳንድ እግዚአብሔር ሊጨክን ስለሚችል አይደለ? ስለዚህ ቸርች ያ ማኒፌስቴሽኑ ደግሞ እኔ አብስትራክት ስለሚደረግ ነው። ሰዎች እግዚአብሔር መተው አለመተውን በሐሳባዊ ያደርጉታል። በሐሳባዊ ዶክትሪናሊ በሐሳብ ዝም ብሎ መቀየር ይችላል። በፕራክቲስም እግዚአብሔር ሊተው ይችላል እና አንዱ መሰባሰብን መተው እምነትን አጥብቆ ያለመያዝ ምልክት ነው። ለምንድን ነው እንደዛ ማወራው? ቀጥሎ ከሚያገናኘው ጋር ነው። ኢትስ ኢንትረስቲንግ እዩት። not forsaking the assembling of ourselves together ለምን as the manner of some is but exhorting one another and so much the more as ye see the day approaching ይላል። ቀኑን ከመጠበቅ ጋር የተገናኘ እየቀረበ ያለ ቀን አለ እላችሁ አትሂዱ። ያኛም አንተው ለምን ቀኑ እየተቃረበ ነው። አይታችሁ ለዛ ነው ቸርች መተውን በጣም ዲፕሊ ከሆነ አንድ አስከፊ ነገር ጋር ነው የሚያገናኘው። በዚህ ተስፋ ላይ ተስፋ መቁረጥ ጋር ግን ይገናኛል። ምክንያቱም እያወራ ያለው ስለምንድን ነው ብትሉ ቀኑ እየተቃረበ ሲል የተስፋ ቀኑ እየተቃረበ ሰው ምንድን ነው ምን ማለት መሰላችሁ? ትንሽ ነው የቀረችው እንበርታ አይነት ነገር አላደግ ስትሰጥ አውዶ እዚህ በር ላይ ነው ያለው። ስለዚህ አንተው እንበረታታ፣ ባይሆን እንበረታታ እርስ በርስ። በጣም አይቆይም አይዟችሁ አይነት ነገር ምንም ኮምፕሌክስ ይኑረው ምንም ችግር ይኑረው ግን አይቆይም፣ ብዙ አይዘገይም። እሱም በማየት ነው የሚለው። ይሄ ማለት መሰላችሁ አሁን ችግር አለው፣ ብዙ መከራ አለው። የዕብራውያን ሰዎች በመከራ ውስጥ ነው ቸርች እየመጡ ያሉት፣ ህብረት እያደረጉ ያሉት። ብዙ መከራ አለበት። መሰባሰባቸውን መተው ዝም ብሎ ከመተው ይበልጣል። ከብዙ መከራ እና ፕሬዠር የተነሳ አንደኛው ዶክትሪናል ከሆነው ፕሬዠር መሸከም ካለመቻል። ክሶቹ ማዕት ናቸው። እናንተ የምትከተሉት ኢየሱስ ከመሲህ አይደለም፣ እንደዚህ ነው እንደዚህ ነው እንደዚህ ነው፣ ከልት ነው፣ ማዕት ክሶች አሉ። ሐዋርያ ሥራ ላይ እንደምታዩት ያቀላል አይደለም። ግን ያ ብቻ አይደለም፣ ፊዚካልም ህይወታቸውን ወደ መጉዳት ሄደዋል። ይሄ ሃይማኖት በዚህ ምክንያት ብዙ ነገር ሆነዋል። ስለዚህ ለምን እንቸገራለን የሚልም ልብ አለ በውስጣቸው። ከዛ ግን ጸሐፊው ትንሽ ጊዜ ነው አይዟችሁ ኦል ዘ ቤስ ቀኑ ቀርቧል። ስለዚህ እሱን እያያችሁ አንዳችን ሌላችን እናበርታ። እግዚአብሔር ቢፈቅድ ከሁለተኛው ሳምንት በኋላ እናየው ይሆናል። ይህን ስልም ማለት እንደሆነ ተመልከቱ። ይህንኑ ቃል ይደግመዋል ነው ወደታች ሄዱ። ቁጥር 32 ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁንም ሲዘርፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። የእግዚአብሔር ፈቃድን ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። አይታችኋል። እዚህ ላይ ያለው እንበረታታ አንድ ላይ። ለምን እዚሁ ፊት ለፊታችን ያለው ሩቅ እንዳይመስላችሁ ተስፋው። ይህ ተስፋ የተገባልን ታላቅ ርስት ሀብት ብኩርናው የሚያመጣው ርስት እዚሁ ቅርብ ነው ያለው። ስለዚህ ያንን እያየን ዲስካሬጅድ እንዳንሆን አንዳችን ሌላችንን እናበረታታ ይላል። አያችሁ ቸርች ቫልዩ አንዱ ይሄ ነው። ታላቅ ርስታችንን እንዳንጥል የምንበረታታበት ተስፋ እንዳንጥል እንዳንቆርጥ ማለት ነው። አንዳንድ ጊዜ ቸርች ሰዎች አንዳንዴ ይሄ ኤክስፒሪየንሳቸው ነው ሜቢ ይህን ሃይማኖት ልተወው ብላችሁ ኦር ደግሞ አንዳንዴ ለምንድነው ቸርች መጥቼ የምበረታው ይላል አንዳንድ ሰው። ኤግዛክትሊ ዳትስ ዘ ፖይንት አለ አይደለ? ለምንድነው እሑድ ዕለት በጣም ያመንኩ ይመስለኝና ከዛ ሮብ አካባቢ ሲደርስ ወደታች ማዘቅዘቅ የሚጀምር ዳትስ ዘ ፖይንት። ቸርች ያንን ነው ፋንክሽን የምታደርገው፣ ሞቢላይዝ የምታደርገው ኮንፊስ አይደለ?
ማወጅ እኮ እናምናለን በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በመንፈስ ቅዱስ በዘላለም ሕይወት እናምናለን። ህይወት ይመጣል አይደለ? ናይስ ክሪድ መጨረሻው እሱ አይደል? የሚመጣ ህይወት አለ። ገና የሚመጣውን የዘላለም ህይወት እንጠባበቃለን በተስፋ። አፖስቶል ክሪድም እንደዛ ህይወት አለ የሚል እሱ ኮንፌሽን የምንበረታታበት ነው። ደል በሆነ አይነት መንገድ ኮንፌስ አታርጉ። የምር እኔ እንደዛ እንደ አለ አይደለ? ይሄ ማኒፌስቶ አይነት ነው። we have hope ኢየሱስ ይመጣል አይደለ? ለመንግስቱ ፍጻሜ የሌለው ስለኛ የሞተ ከዛ መንግስቱ ፍጻሜ የሌለው አዳኝ ይመጣል። በሙታንና በሕያዋን ላይ ሊፈርድ ይመጣል። ከዛ ለኛ ግን ምን ይቀጥላል? ከዛ ከፍርዱ በኋላ ህይወት ይሆናል። ስለዚህ የቸርች ፋንክሽኑ እሱን ጭምር ማበረታታት ነው፣ እምነትን እንዳንጥል ማለት። ያው በሳምንት ውስጥ ማአት ፋይት የሚያደርጉ አይዲዮሎጂዎች አሉ፣ ሀሳቦች፣ ወርዶች ሁሉ አሉ። እሑድ ግን ያን ሁሉ የሚፈርስበት ዶክተሮቻል ሌላ እንደናንተ 10 ሰው በድፍረት የመጣ ስታዩ እሱም እየፈራ ይሆናል፣ ግን ፐርሲቪር እንላለን ነው። እንደዛ ነው የቸርች ቫልዩ፣ ዋጋው እሱ ነው። ስለዚህ ሰው እየሞተም ቢሆን ቸርች መምጣት ያለበት ለዛ ነው። የእግዚአብሔር ማበረታቻ ስላለበት ደግሞ ምንን እያየን ተስፋችንን እያየን ሊመጣ ያለው ታላቅ ተስፋ እያሰብን ይሄ ቸርች ብቻ አይሁን ይላል ማርቲን ሪ ሲያወራ። ወንድሞችን በተገኘበት አጋጣሚ ሁሉ ክርስቲያን ጓደኞችን አግኙ፣ ያበረታታል፣ ተስፋን ይሰጣል ይላል። ኢንካሬጅ ያደርጋለን። ስለዛ መልካም አይደለ? ክርስቲያን ጓደኞችን ማብዛት፣ ክርስቲያን ያሉትን ለወንጌል ስብከት እንወዳጃቸዋለን። አትተዋቸው ግን ኦልዌይስ having your mind እነዚህ ሰዎችን ተስፋን ለመስበክ ነው ያለውት ብለን እንጂ ከነርሱ ለመጽናናትና ብርታትን እንዲሰጡኝ አይደለም። እና ደግሞ ኤግዞርት መደረግ አለ አይደለ? ለምንድነው ተስፋ እንደሌለው ሰው አክት የምታደርገው? ለምንድነው ህይወት ይሄ ብቻ አድርገህ የምታስበው ብለን አንዳችን ሌላችን ኢንካሬጅ ማድረግ አለብን። በህመም በድህነት ምክንያት ሰዎች እምነታቸው ሊጎዳ ይችላል። ይበል በዛ መካከል ምን ይደረጋል? አይዞ ተስፋ አለ፣ በርታ፣ አትጣል ይሄን እምነትህን ማለትም መቻል አለብን። አንዳችን ለሌላችን ግን ምንን እያሳሰብን ግን ተስፋችንን እያሳሰብን የቀኑ ማጠር እንግዲህ ጌታ ኢየሱስ ይመጣል። ያ ነው ትልቁ ተስፋችን። አማኞች ከመጀመሪያው ክፍለ ዘመን ጀምሮ እስከ ዛሬ ድረስ ኢየሱስ ሊመጣ እንደሚችል እያሰቡ ነው የኖሩት። እኛም የምንኖረው እንደዛ ነው። ውዝነት ምንድነው ውስጥ ያለው ብላችሁ ጠይቁ። ሁለተኛ ተሰሎንቄ ላይ ጳውሎስ እንደሚያሳየው እኛ ልንሄድም እንችላለን። in one way or another ግን ምን እየሆነ ቀኑ እየተቃረበ ነው። ጳውሎስ እንዲያውም በቀላል ቋንቋ ሞታችን እየተቃረበ ነው ብንልም ክፋት የለውም። ሮሜ ምዕራፍ 13 ላይ ጳውሎስ ቅድስናን ከዛ ጋር ያገናኛል። እንግዲህ የሌሊት ልብሳችንን እናውልቅ፣ እሱም መዳራት፣ መስፈን፣ እንደዚህ ጭፈራ፣ እንደዚህ ከንቱ ነገሮችን ሁሉ እንጣል፣ ባይሆን ክርስቶስን እንልበስ። ለምን? ቀኑ እየተቃረበ ነው፣ ንጋቱ ሊወጣ ቀርቧልና ይላል። እሱን እያየን አያችሁ፣ ዲፕሊ ሪሌትድ ዊዝ ሳንቲፊኬሽናችን ተስፋን ከማግኘት ጋር የተቆራኘ ነው። ያንን ታላቅ ተስፋውን ከመገንዘብ ነው ይህንን ጊዜያዊ የሆነውን ነገር እንድንጥልና አሮጌውን ዓለም በኃይል እንድንበረታበት የሚያበረታታ። ተስፋችንን ካላወቅን አንበረታም። ለዛ ተስፋን መረዳት እጅግ ወሳኝ። ከዛ ግን ምን ማድረግ? የአሮጌውን የጨለማ ልብስን ሁሉ ማውጣትና መጣል ይኖርብናል። ቀኑ አጭር መሆኑ ማለት ደግሞ ሞትን ማሰብ አለብን። በቃ ኢየሱስን ያመንበት ጊዜ አለ። ከድነት ጋር ነው የሚያገናኘው። ጳውሎስ እንዲሁ እንደዛ አይደለ? ምዕራፍ 13 ቁጥር 11 ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፍ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ሌሊቱ ሊያልፍ ቀኑ ሊጀምር ነው። ስለዚህ የጨለማን ስራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን የሚፈጽም ዘንድ ለስጋ በሐሳባችሁ አትመቻቹለት ይላል። ተስፋን እያየን እንበረታታ። ቀኑ ቀርቧል።
በሞትም ይሁን ክርስቶስም መምጣቱ እየቀረበ ነው አይደለ? ወይ ላይክ ኢየሱስ የሚመጣበት ጊዜ ከ2550 2500 ዓመት በኋላ ከሆነ እየቀረበ ነው አይደለ? በቸርች ታሪክ በቸርች ደረጃም እየቀረበ ነው እንጂ እየሰፋው አይደለም። እግዚአብሔር የቆረጠው ቀን አለና። ነገር ግን እንደ አማኝም ደግሞ በጣም አጭር እድሜ ናት። አይናችንን ሳንከፍት ነው የምታልቀው አይደል? መኖራችን ትዝ ሳይለን ታልቃለች። አብዛኛው መከራውን ማለት ነው። ስለዚህ ለራስ ይሄ ተስፋ ብቻ ከሆነ በዚህ ምድር ላይ ያለውና እሱም ደግሞ በርስት ጳውሎስ ይላል አይደል ኤፌሶን ላይ የርስትን ክብር ባለጠግነት አይኖቻችሁ በርተው እንዲያዩ ጸልያለሁ ይላል። በቸርች ውስጥ ያለው ታላቅ የእግዚአብሔርን ርስት በመገንዘብ ቸርችን አጥብቀን እንያዝ። እውነተኛውን የእግዚአብሔርን ማዳን አጥብቀን፣ ወንጌሉን አጥብቀን እንያዝ። ከተውን ግን ታላቅ ርስት እናጣለን። እሱ ሊታየን ይገባል። ስለዚህ እንግዲህ በዚህ ተስፋ እንኑር። ብዙ አይዘገይም። መከራ አለበት፣ ችግር አለበት። ነገር ግን አታንድ ቅርብ ነው። የመናኝ ጉዞ ላይ መጨረሻ ላይ ክርስቲያን ተስፋ ሲቆርጥ በእርግጥ ስለ ሞት ነው የሚያወራው። ባንያን ክርስቲያኖች ሞት ፊት የሚያሳልፉትን ትግል። ነገር ግን አንድ ሌላው አማኝ ሌላውን እንዴት እንደሚያበረታታም ያሳየናል። እና እግር ማቆም አልቻልኩም ይላል። ላይክ ውሃው እያሰጠመው ሲሄድ ፋውንዴሽን ውስጥ አለት እንዳጣና መቆም እንዳቃተው፣ ከዛ ደግሞ በጣም ልብ በሚነካ መንገድ ቅድስቲቷ ከተማ ማየት ተሳነው። ከዛ ክርስቲያን ተስፋ ባለ ተስፋ ግን ኢንካሬጅ ያደርገዋል። ከዛ ይነግረዋል፣ ደጁ ይታየኛል፣ ሁለት መልአኮች በታላቅ ክብር ሲመጡ ይታየኛል፣ አይ ሲ ደ ሲቲ ይለዋል። ፋውንዴሽን ማጣል አይዞህ ይለዋል። ከዛ የተስፋ ቃሎችን ያስታውሰዋል። እንዴት እግዚአብሔር ባለፉት ህይወቱ ዘመናት ውስጥ ያደረገለትን ቸርነት ደግሞ በመከራ መካከልም የማይተው አዳኝ መሆኑን እያሳሰበ አንዳንዴ እንደዛ አይነት ፋንክሽን የኛም አንዳችን ለሌላችን ለቸርችም የምታደርገው እሱን ነው። ዲስካሬጅነስ እንዳትሆን ልክ የአብርሃም አገልጋይ እንዳረገው አላደረ ወላጆቿ ቤት ለመመለስ ራሄል ብታስብ ብላችሁ አስቡ። እየሄደች እና ኢንካሬጅ የሚያደርገው አንዱ በስጦታ ብዛት ነው አይደለ? ጌታዋን በስጦታ ውስጥ ለማሳየት ይሞክራል፣ ለታገባ ያለውን አካል እና ስትሄድ ብዙ ነገር አስባል ሊሆን ይችል ይሆናል እና በዛ መንገድ ውስጥ ወደዛ ይስሐቅ ጋር እስከምትደርስ ባለው ጊዜ ውስጥ የማቆየት አይነት ስራ ደርሰናል አይነት እና ቸርችን እንተው፣ ሌላችን እንበረታታ። እግዚአብሔር በቸርነቱ ወደዚህ ወንጌል ስላመጣን አመስግነን ደግሞ በቸርነቱ እምነትን አጥብቀን እንድንይዝ እንዲረዳን ጸልየን እንጨርስ። እግዚአብሔር ቸር አምላካችንና አባታችን ሆይ ስለዚህ ቀን እናመሰግናለን። ዛሬ ፊትህ ተገኝተን እንድናመልክህ ተስፋችንን እንድናስብ በአንተ ዘንድ ያለን ተስፋ ምን ያህል ታላቅ እንደሆነ እንድናስብ እዚህ ስላመጣህን ዛሬም ስላሳሰብከን እናመሰግናለን። እግዚአብሔር አባት ሆይ ቸርች ምን አይነት ዋጋ እንዳላት በአንተ እቅድ ውስጥ እንድንገነዘብ ደግሞ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን አይነት ታላቅ እንደሆነ በቤተክርስቲያን ውስጥ እንድንገነዘብ እንዲታየን በዚህም እውነተኛ ቸርችን መውደድን ደግሞ ራሳችንን በመስጠት ማገልገልን አንዳችን የሌላችንን ችግር ማየትን በዚህ መካከል ደግሞ ለበጎ ስራ ማነሳሳት እንድንችል ደግሞ በተስፋም እንድናጽናና አንዳችን ሌላችንን እንድትረዳን እንጠይቃለን። እግዚአብሔር አባት ሆይ እውቀታችንን እንድትጨምርልን አንተን ማወቅን ደግሞ ቸርች ምን አይነት ዋጋ እንዳላትም አብዝተን እየተረዳን እንድንሄድ እንድትረዳን እንለምናለን። ደግሞ ለምናውቀው እውቀት ደግሞ ከአንተ ዘንድ ለሚገለጥልን ብርሃን የሚገባ አይነት ምላሽን በመስጠትም እንድናከብርህ እርዳን። እግዚአብሔር አባት ሆይ በፍቅር በመልካም ስራም እንድናድግ እግዚአብሔር አባት ሆይ ማደጋችንን በዶክትሪን እውቀት ብቻ ሳይሆን ከሱ ጋር ደግሞ በሚፈልቅ
በፍቅርና በመታዘዝ ደግሞ በመልካም ስራ መብዛት ራሳችንን እንድናይ በዛ ራሳችንን እንድንፈትሽ ማደጋችንን በዛም እንድንለካ ባነበብናቸው መጽሐፍት ብቻ ብዛት ሳይሆን በዚህ አይነት መታዘዝና በፊትህ ባለን የፍቅር ህይወትም ራሳችንን እንድናይ እንድትረዳን እንለምናለን። ጉድለታችንንም ደግሞ በልጅ በክርስቶስ ኢየሱስ ይቅር እንድትለንም በዚህ ሰዓትም ልመናችንን እናቀርባለን። ለታላቅ ምሕረትህ እስከዛሬ ስላደረክልን ቸርነት በብዙ ድካምና ፍርሃት መካከል እስከዛሬ ስለጠበቀንና ስላቆየህን እናመሰግናለን። ለነገም በአንተ ተስፋ እናደርጋለን። ስለ ሁሉ ነገር እናመሰግናለን። አንድ ቀን በልጅ በክርስቶስ ፊት እንድታቆመን በታላቅ ክብር ሲመጣ እኛም በእርሱ ፊት በክብር እንድንገኝ እንዲሆን ከኛ መካከል ማንም ሰው ከዚህ ተስፋ እንዳይጎድል በቸርነትህ እንድጠብቀንም እንለምናለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።